ምን አይነት ጥያቄዎች አሉ? for example የመጀመሪያው ጥያቄ it says it takes Leah 7 more hours to paint a kitchen ቀለም ለመቀባት 7 more ሰዓት ይፈልጋል ከማን አንፃር than it takes Enoch to complete the same job ተመሳሳይ ጆብ ሄኖክ እና ሊያ ቢሰጣቸው ሴትና ወንድ እንደብላችሁ ደግሞ እንዳትከፋፈሉብኝ እሺ እኔ አልወጣኝም ጥያቄው ነው ያለው ሊያ አንድን ታስክ ወይም ደግሞ ቀለም ለመቀባት 7 ተጨማሪ ሰዓት ትፈልጋለች ከማን ከሄኖክ አንፃር ነገር ግን አንድ ላይ ቢሰሩት ግን they complete the job in 12 hours በ12 ሰዓት ይጨርሳሉ አለ ሄኖክ 1 ሰዓት ከሆነ እሷ 8 ሰዓት ማለት ሄኖክ 3 ሰዓት የሚፈጅበት ከሆነ እሷ ስንት ትፈልጋለች 10 ሰዓት እንደዛ እንደማለት ከዛ ምን አለ how long does it take ሄኖክ to complete ሄኖክ ሊሆን ይችላል ወይም ደግሞ ሊያ ሊሆን ይችላል ብቻዋን ስንት ሰዓት ይጨርስባታል ባንድ ላይ ሁለታቸው 12 ሰዓት ቢጨርሱ ሄኖክ ወይም ደግሞ ሊያ ስንት ይጨርሳለች ይሄ እንደዛ አይነት ጥያቄዎች በጣም ኢንተረስቲንግ ናቸው በጣም ኢንተረስቲንግ ስፔሻሊ አሁን ለምሳሌ የሆነ ስራ ማሰራት ፈልጋችሁ ሌሳይ የሆነ ቤት ማሰራት ፈልጋችሁ ብለን እናስብ አንድ ኮንትራክተር እና ሁለት ኮንትራክተር ማሰራት ፈልጉ አንድ ኮንትራክተር ሌሳይ ስንትን በለው 6 ወር ይፈጅበታል ሆቴላችሁን ለመስራት አንድ ኮንትራክተር ባለው ማቴሪያል ባለው ማሽን ባለው ሰው ኃይል 6 ወር ግምት ነው ሁለት ኮንትራክተሮች ደግሞ የራሳቸውን አዋጣው ማሽን ሊሆን ይችላል የሰው ኃይል ሊሆን ይችላል የተማረ ያልተማረ የሰው ኃይል ሁለቱም ስለሚያስፈልጉ ሁለቱን አዋጣው ደግሞ 2 ወር ይፈጅባቸዋል የሆነ ቴክኒክ ተጠቅመው 2 ወር ፈጅባቸው እናንተ አሰሪ ብትሆኑ የትኛውን ተመርጣላችሁ ነው አንደኛው ብቻውን ቢሰራ 6 ወር ቢሰራልኝ ይሻለኛል ወይስ ሁለቱ ሆኖ ስንት ወር 2 ወር ቢሰራልኝ የትኛው ያዋጣኛል ብላችሁ ታስባላችሁ ኮስቱ ይጨምራል ግን አውትፑቱን ይዩት ለምሳሌ ኮንትራክተርና የቤት ባለቤት ብዙ ጊዜ ሲጣሉ ታያላችሁ አይደል ለምሳሌ ኮንትራክተሩ በሰዓቱ ካላደረሰ ባለቤቱ ፍርድ ቤት ይወስደዋል ፍርድ ቤት ወስዶ ግን ምን ይለዋል እኔ የፈለኩት በዚህ ጊዜ ነበር ግን በዚህ ጊዜ ስላልደረሰ ብሎ ይጠይቃል ለምሳሌ አባይ ግድብ ምን ያህል ጊዜ ይጨርሳል ተብሎ ነበር ከዛ ምን ያህል ጊዜ ፈጀ እንደዛ አይነት ማለት ነው ከዛ ባለቤቱ የሚጠይቀው ግን ሌት ሆነብኝ ብቻ ብሎ አይደለም ሌት በመሆኑ ምን ይመጣል መሰላችሁ ኢንፍሌሽን ይመጣል አይደል የዋጋ የማቴሪያሎች ኮስት ሊጨምር ይችላል ስለዚህ ኮንትራክተሩ ብር ሊጨምር ይችላል ማለት ነው ሊጠይቀው ይችላል ማለት ነው ሌላኛውስ በሰዓቱ ቤቱ ቢሰራ ለምሳሌ በ6 ወር ተስማምተው 8 ወር ቢወስድበት 2 ወር አይደለ የኔ ቤት በ6 ወር ቢያልቅ ኑሮ በ2 ወር ውስጥ ምን ያህል ትርፍ ያስገኘኝ ነበር ይሄን ትርፍ ሁሉ ኢንክሉድ ያደርጋል አስባችሁታል እንደዛ አይነት ወርድ ፕሮብሌሞችን እንሰራበት ነው ይሄ ራሽናል ፋንክሽን ወይም ኤክስፕሬሽን የሚባለው ስለዚህ አሁን ምን አለ እንደዛ አይነት ጥያቄ ሲሰጣችሁ it's better to assign በቫሪያብል መግለጽ የተሻለ ነው የሚሆነው እና እዚህ ጋር የሚታዩአችሁ ከሆነ አስቀምጫላችኋለሁ ምን አልኩኝ ስቴፕ 1 እያስቀመጥኩና ስቴፕ 2 ከዛ በኋላ ቀላል ነው የሚሆነው ስቴፕ 1 ምንድነው የምታደርጉት ሊያ የሚወስድባትን ታይም ታስቀምጣላችሁ ሄኖክ የሚወስድባትን ታይም ታስቀምጣላችሁ ለምሳሌ ምን አልኩት መሰላችሁ let t be time ሄኖክ አሁን ሄኖክ የሚጨርስበት ሰዓት t ነው አላውቅም ስንት ሰዓት እንደሚፈልግበት ሄኖክ t ከሆነ ሊያ ስንት ይፈጅባታል ታይም ፎር ሊያ ከሄኖክ ላይ 7 መደመር አይደል በቃ እንደሱ ነው የምታደርጉት and ወደ ኋላ በወስዳችሁ እችን ፎርሙላ ይልኝ ምንድነው ያልኩኝ ሬት ማለት ወርክ ኦቨር ታይም አይደለ ስለዚህ ሬት እና ታይም ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው ዶንት ፎርጌት አይደለ ሬት እና ወርክ ደግሞ ዳይሬክትሊ ፕሮፖርሽናል ናቸው ሬት ሲጨምር ወርኩ ይጨምራል ወርኩ ሲጨምር ሬቱ ይጨምራል ግን ሬቱ በታይሙ ሬት ሲጨምር ታይሙን ያደርጋል ይቀንሳል አይደል ታይሙ ሲጨምር ደግሞ ሬቱ ይቀንሳል ኢንቨርስሊ ስለዚህ ምን አድርጌ ነው የምሰራው እችን ኮንሴፕት ነው አፕላይ ማድረግ ከዛ ምን አስቀምጡ ወርክ ሬት አስቀምጣለሁ ምን አልኩኝ ወርክ ሄኖክስ ወርክ ሬት is 1/t one task per time አይደል የሆነች ፓርት ወይም ደግሞ የሆነች ፍራክሽን per time እንደማለት he complete የጨረሳት ፓርት ለታይም ማለት ነው he completes 1/t of the job per hour እንደዛ ከሆነ ሊያ ስንት ነው የምትፈልገው 1/t ሊያ ማለት ደግሞ t+7 አይደል ከሄኖክ ጋር አጠቃላይ ቢሆንስ ደግሞ ሄኖክና ሊያ ደግሞ አጠቃላይ ቢሆኑ አንድ ላይ ቢሆኑ ምንድነው የሚያደርጉት 12 ሰዓት ይፈጅባቸዋል አይደል የተባለው ስለዚህ ወርክ ሬቱን ስንቀይረው 1/t እናደርጋለን ይሄን ኮንሴፕት ስታመጡ ምን ታደርጋላችሁ አያችሁት እዚህ ጋር አስቀመጡት ምን ማለት ነው ይሄ 1/t ማለት የሄኖክ 1/t+7 የሊያ አጠቃላይ ስንት ይመጣል 1/t ባንድ ላይ ቢሆን 1/t ይመጣል የኛ ጥያቄ በስንት ጊዜ ይጨርሳል ማን አይዘር ሄኖክ ኦር ሊያ እንዴት እናርጋውን ኮመን ዲኖሚኔተር ማድረግ አይደል common denominator or criss cross ማድረግ let's take t here to the left t into t+7 እናርገ ጋራ so t times t+7 divided by t ስታደርጉት t+7 ይቀራል አይደል okay plus t times t+7 divided by t+7 ስታደርጉት t ብቻ ይቀራል equal to ምን መጣ 1/t ወል መጣ t plus t 2t plus 7 over t into t+7 ስንት መጣልኝ ማለት ነው 1/t ወል መጣልኝ ከዚህ በኋላ criss cross ማድረግ የሚጠበቅብኝ ምን መጣ
2 times 12 ስንት መጣ 24 አይደል 24t ፕላስ እዚህ ጋር እንምጣና 12ን በ7 አባዙ 4 1 84 አይደል የሚመጣው እዚህ ጋር መጥቼ 84 አደርጋለሁ ይሄን ያባዛውት ይሄን በዚህ ያባዛውት ከዛ ደግሞ ይሄን በዚህ አባዛለሁ ሳባዛው ራሱ ነው የሚመጣው t square plus what 70 አይደል then collect like terms t square plus 70 ነበረ እቺን 24t የምትለው ልቀውሉ ሰራት 24t minus 84 መጣ equal to what 0 በጣም ጥሩ ምን ማለት ነው t square minus 24 ሲቀነስ 7 ስታደርጉት 17t ይመጣል አይደል minus what 84 equal to 0 ከዚህ በኋላ የምታደርጉት ሁለት አማራጭ ነው አንደኛው ሲደመሩ -17 ሲባዙ -84 የሚሰጡ ቁጥሮችን መፈለግ የሚያሰለቻችሁ ከሆነ ደግሞ find general formula or use general formula ምን ይላል your variable is t equal to b ያስቀምጣለሁ t equal to -b plus or minus under radical what b square minus 4ac over what 2a ገላገሌ ፎርሙላ equal to minus of -17 አረ የሚመጣው ፕላስ ይመጣል ፕላስ radical -17 square minus 4 into a ማለት አንድ ነች so you can write 1 here and -84 ይመጣል እዚህ ጋር over ምን እናድርገው over 2 times 1 equal to 17 plus under radical 17ን ስኩዌር አድርጉ 17 ስኩዌር 200 የሚመጣል 289 plus ለምን ፕላስ አደረኩት -4 times -84 ምን ስለሚመጣ ፖዚቲቭ so 3 እና አባዙ ቼክ አድርጉ 3 6 ይመጣል ኦቨር ምን አገኘው 2 which is the same as 17 plus or minus አሁን ሁለቱም መደመር ነው ስደምሩት I hope አንድ ራዲካል 625 ይመጣል ደምሩልኝ ኦቨር ምን ይመጣል 2 ይመጣል ራዲካል 625 ስንት ነው መጨረሻቸው 5 ሊሰጡ ቁጥሮችን እየሞከርኩ መሄድ ነው 5 እንሞክራለሁ 25 ነው 15 እንሞክራለሁ 25 እንሞክራለሁ 35 እንሞክራለሁ እንደዛ አድርጌ ቼክ ማድረግ ይችላል so 17 plus or minus radical 625 ነው ቼክ አድርጉት so 25 ኦቨር ምን አገኛለሁ ኦቨር 2 which is the same as t equal to ሁለት ታይም ነው ማገኘው t equal to ምን መጣ 17 ሲደመር 25 ሲካፈል ለስንት ለ2 or t2 equal to 17 ሲቀነስ 25 over what over 2 ስንት መጣለን አሁን ይዩት 17 እና 25 እንደምሩ 2 42 አይደል 42 ለ2 ስታካፍሉ ስንት ይመጣል እዚህ ጋር መጠን 21 ማስቀመጥ እንችላለን or t equal to negative a አልፈልገውም ቁጥሩ ለምን ታይም ኔጌቲቭ አይሆንም ማለት since this one is not an element of r plus ወይም ታይም ኔጌቲቭ ስለማይሆን አልፈልገውም ይሄን ፓርት አይደል መፈልገው ማለት ነው ይሄውና ስለዚህ ታይም ስንት አገኘው ማለት ነው 21 ምን ማለት ነው t ምን ብዬ ነበር የተነሳው ካስታወሳችሁ t b time it takes for ሄኖክ አይደለ ስለዚህ ሄኖክ ምን ያህል ሰዓት ይፈጅበታል ይሄን ስራ ለመስራት 21 ሰዓት ሊያ ብትሆንስ ሊያ ከሄኖክ ላይ ስንት መደመር ነው 7 መደመር ስንት ይፈጅባታል 28 ሄኖክ ስንት ፈጀ 21 ታይም ፎር ሄኖክ አንድ ላይ ቢሰሩስ አሁን አስቡት በሄኖክ ብታሰሩ 21 ሰዓት የሚፈጅበት በሊያ ብታሰሩ ወይም ብታስቀቡ ቀለሙን 28 ሰዓት ይፈጅበታል ሁለቱ አንድ ላይ ቢሰሩት ደግሞ 12 ሰዓት ይፈልጋሉ ስለዚህ የትኛው ያዋጣል የእናንተ ምርጫ ነው ሁለት ቀን ማሰራት ወይስ አንድ ቀን ማሰራት ከኮስት አንፃር ከታይም አንፃር ከታይም ቫልዩ ኦፍ መኒ አንፃር 12ኛ ክፍል ተመራጭቷል ታይም ቫልዩ ኦፍ መኒ አይደለ የዛሬ ያለው 100 ብር እና የሚቀጥለው አመት ያለው 100 ብር ስለሚለያይ